ምን ተሰማ? እሺ እንኳን ደህና መጣችሁ አዶናይ አካዳሚ እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሐሳብ ይዘህ በመምጣት በጣም ኮርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ በጣም ከፊት የቁመት ስላየው በጣም ደስታ ሁሌ ኩራቴ ነህ የኔ ቆንጆ ወንድም። ሁሉ ካሜራ ይዟል። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና ሂዝ ማይንድሴት ሂዝ ሜንታሊቲ ሂዝ ጀስት አንብሬከብል ሂዝ ጀስት አንስታፐብል። በጣም ጀግና ወንድም አለኝ። ኖ ዋን ካን ኢንፍሉዌንስ ሚ። እዚህ ጋር እያለ ከጎኔ ኖ ዋን መጥቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዚ ላይ ማይ ብራዘር ኢዝ ሂር። እኮራበታለሁ ሁልጊዜ ከመሬት አስይዞ ላይክ እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና አም ሪሊ ፕራውድ ኦፍ ሂም። ሁልጊዜ እንደተደሰትኩ ነው። እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለው። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር በሄድክበት ይከተል። በቤተ ማርያም ጸሎት እንስማለህ። እወድሃለሁ ወንድሜ። I love you so much bro። እኔ ምን ሆንኩኝ? እኔ እንጃ ማርያምን ግራ በሚገባኝ ሁኔታ ነው ሰው እየተነሳብኝ። ተከፍሏቸው ሰው ተገዝቶብኝ ይሁን አላውቅም። እኔ ማን ነው የተናገረክ? ማን ነው? ምንም ሁሉን ነገር በግልጽ ንገረኝ። በጣም ብዙ ሰው ዩቲዩብ ምንድነው ቪዲዮ ሰርቶብናል፣ አልፈናቸዋል። በቃ ይስሩ የመሰላቸውን ነው እያደረጉ ያሉት። ብዙ ጊዜ ሰው ስናገር ወጥቼ ኢሞሽናል ሆኜ ስለምመልስ አልመልስም እንደዚህ ምናምን ብዬ ዘጋው። ከዛ በኋላ ምን ተፈጠረ? ኤላ ቲዩብ የሚባለው ሰውዬ እያንዳንዱን ነገር እየቆራረጠ በራሱ መንገድ ወስዶ ጸበል ይሸጣሉ። 25 ድራም አይደለም ዲሊቨሪ 10 ድራም ነው 15 ብር ራሳቸው ናቸው ገቢ የሚያገኙበት ምናምን በጣም ብዙ ነገሮችን ብሎ ጸበል ይሸጣሉ ብሎ ቪዲዮ ሰራብን። እኛ ጸበል አልሸጥንም። ጸበል ይሸጥንላቸው ሰዎች ካሉ መጥቶ ይጠይቁኝ። አይደለም ጸበል ይሸጥንላቸው ጸበል ይሄን አክል ብር ያስከፍላል ወይንም ደግሞ ያለ ብር ጸበል አንልክላችሁ ያልናቸው አይደለም ብር የተቀበልናቸው እንደዚህ ያልናቸው ሰዎች መጥቶ ይክሰሱኝ፣ ይጠይቁኝ። እኔ እቀጣለሁ፣ ይቅርታ ጠይቃለሁ። የራሴ ጥፋት እንደዛ አይነት ጥፋት ካለብኝ ኦርደር እናወጣለን። ኦርደር የምናወጣላቸው ልጆች ጸበል ሲጠይቁን ጸበል ውስጥ አድርገን ከነ ኦርደሩ ልከንላቸዋል። ኦርደር ምንም ነገር የማይፈልጉ ልጆችም አሉ። ጸበል ስሉን ጸበል ብቻ የሚፈልጉት ጸበል ልከንላቸው 25 ብር ዲሊቨሪያቸውን ከፍሎ ተቀበሉ። እኔ ከኢትዮጵያ የራሴን እቃ ማምጣት ሲገባኝ 18 ሊትር ማለት 18 ኪሎ ይዤ መጥቼ ለነሱ ሰጥቻለሁ። 18 እኮ ኪሎ እቃ ይዤ መምጣት ይችላልሁ። መልካም ላልገዛ ሰው ሳይቀር ጸበል ሰጥተካል በነፃ። እመቤቴን ሰጥቻለሁ። ክርስቶስን ላልገዛ ሰው እኮ መስጠት አይጠበቅብክም። እቃ ለገዛ ሰው በነፃ ጸበሉ ይሰጠዋል። እግረ መንገዱን ለእቃው ዲሊቨሪ ስለምታጥቼው ለምን አይተውኝም? ለምንድነው ጸበል ሸጠሃል ምሉኝ? የሸጥኩበት አንድ መረጃውን ካም ብኖር ኦኬ። እኔ በሰራሁት ቪዲዮ ጸበል መውሰድ ከፈለጋችሁ ጸበል ይኸውና ይዘን መተናል። ሁለት ሰው ሶስት ሰው አይደለም አቡ የጠየቅን በኮሜንት እንዳለ ገዳሜ ሄጄ ላይቭ ስገባ ላይቭ ላይ ይጠይቁኛል። እኔ ላይቭ ላይ የጠየቁኝን ሰዎች ሁላ እኔ ቁጥራቸውን አልያዝኩኝም። ጸበላችሁ መጥቷል ውሰዱ ማለት አልችልም። በሚዲያ እንዳሳየኋቸው በሚዲያ ነው አይደል ጸበል ነውና ውሰዱ ብዬ ቪዲዮ ሰራው። ጀስት እሱ ኦኬ። ከዛ በኋላ ጥያቄ የፈጠረባቸውና ሊያሰድባቸው የሚችለው ሌላ ነገር ደግሞ ምስቱ ቤት ውስጥ ተሽከረከረች። ምን ሆነች? ተሽከርከራ
ገዳም ላይ አይደለም ያለ ነው። ምናልባት ስለዚህ ጉዳይ ላይ ገባሽ ይችላል። እምነታው አይደለም ምናምን ሊሉሽ ይችላሉ። ይሄን ነገር መናገር አትችይም ማለት ነው አይደለም። አሁን አንተ ጸበል ሸጥክ ከተባለ ጸበል በነፃ የሚሰጥ ነገር ስለሆነ የማይሸጥ ነገር ስለሆነ የሸጥክበትን ማስረጃ ያቅርቡ። ሲምፕል እኮ ነው። ያቅርቡ። ለጸበል የከፈሉበትን ደረሰኝ ያቅርቡ። ይክሰሱ። እኔ ከፍላለሁ መልሼ እጥፍ አድርጌ ይቅርታ ጠይቄ ገንዘብ መልስላችኋለሁ። ሌባ አስመሳይ ምናምን እያላችሁ ምጽፉ ሰዎች ሌላ ነገር አለ ከጸበል ውጭ እኔ የማላውቀው በቃ ያልነገረኝ ነገር አለ። ምንድነው ያልነገረኝ ነገር ካለ እስኪ ተናገሩ። ምንድነው? ጸበል ሸጥክ፣ ኦኬ ሸጠ፣ ማስረጃ ማለት በማስረጃ ነው የሰው ልጅ መነጋገር ያለበት አይደል? በቃ ጸበል ሸጠልን የሚል ሰው ደረሰኝ ለጥፎ ቪዲዮ ይስራ። ራይት። ሌላ ነገር ካለ ደግሞ በግልጽ ንገሩኝ። እኔ ያልገባኝ ነገር ካለ እንግዲህ ጸበል ሸጥክ ተብዬ ነው ስሜ እየጠፋ ያለው ሰዎች እየፈረዱብኝ ያሉት ነው አይደለ? እሺ በቄ ጸበል ሸጠ የሚል አካል ይኸው ደረሰኝ ብሎ ሌላ ምንድን ነው? ይሄ ነው እንደዚህ ያናደደክ? በቃ ይሄ ነው እንዴ? እኔ ባላደረኩት ከነምስቲ አቶ ዮኒ ማኛ የሚባለው ቅማላም ይሰድበኛል ላይፍ ከፍቶ እሱ ሁሉንም ነው እኮ ስራው ነው። ሌላ ስራ የለውም እኮ ስራው ነው። ሁሉንም ሰው ነው። አንድን ሰው አንዴ ያወድሳል፣ አንዴ ያወግዛል፣ አንዴ ይሄ የተለመደ ነው። ስለዚህ በሱ ልትናደድ አይገባም። እኔን አንዴ ያደንቀኛል፣ አንዴ ይሰድበኛል። አንድ ቀንም ከቁብ ቆጥሬ ምላሽ ሰጥቼውም ተናድጄለትም አላውቅም። እሱ ኖርማል ነው፣ ሁሌ ነው። ኮንተንቱ ስለሆነ ችግር የለውም። ግን ሌላ ኤላ ማን ነው ያልከኝ? ኤላ ቲዩብ ነው ያልከው? ኤላ ቲዩብ አውቀዋለሁ። እሱ ልጅ እኮ ትሁት ነው፣ መልካም ልጅ ነው። እንዴ ከዚህ በፊት እኔ ያለውን ታሪኬን ታውቂያለሽ አንቺ። አብዛኛው ሰውም ያውቃል አረብ ሀገር የሚኖር እኔ ከየት እንደመጣው እንዴት ተነስቼ እዚህ እንደደረስኩ እያንዳንዱን ነገር ሌሊትና ቀን ከመዳም ቤት ልጆች ጋር ተዳርቄ ነው ገንዘብ አምጥቼ እዚህ ደረጃ የደረስኩት። ከጓደኛዬ ጋር ስንት ነገር አሳልፈን ነው እዚህ ደረጃ ትራቭል ኤጀንሲ የተከፈተው። ተበድረን ስንት ነገር ነው ያሳልፈን ትራቭል ኤጀንሲ የተከፈተው። ዝም ብሎ ዳይመንድ አፍሼ እኔ ትራቭል ኤጀንሲ አልከፈትኩኝም። ኤላ የሆነ በጣም ከፍቶኝ እኔ ከቤት ወጥቼ ራሴን አጠፋለሁ ብዬ ቪዲዮ እያለቀስኩ የሰራሁት አለ። እባክህን ወንድሜ እንደዚህ አትሁን ምናምን ብሎ እያበረታታኝ የሰራ ቪዲዮ አለ። ከዛ ተነስቼ እዚህ ደረጃ መድረሴን ሳያደንቅ የቤተ ክርስቲያናችንን ሕግ ጥሰዋል የሚሉት በኮመንት ምንድን ነው? በጣም ያምጡ፣ ሕጉንም ያምጡ። የጣስኩትን የቤተ ክርስቲያን ሕግ የጣሰው ማለት ጸበልን አምጥቶ ከኢትዮጵያ አምጥቶ ስደት ላይ ላሉ ወገኖች ጸበልን በነፃ መስጠት የቤተ ክርስቲያን ሕግ አይፈቅደውም። በዚህ ነገር ለምን አይናገሩም? በዚህ ነገር አንቺን ላነካካሽ አልችልም። እነ መዝሙረ ያሬድ ምናምን ስላሉ አባቶች ምናምን ስላሉ እነሱ ጋር እንትን እንላለን። ምክንያቱም ሌላ ነገር ሊያመጡብሽ ይችላሉ። እኔ ላነካካሽ አልፈልግም። እምነታው አይደለም ምናምን እያሉ ነው። በቃ ምን መሰለህ አሁን እዚህ ጋር እያሉ ያሉት በነፃ አይደለም እያሉ ነው። በነፃ አይደለም ጸበሉን የሰጠው ከተባለ ጸበሉን የሸጥክበት ደረሰኝ ተለጥፎ ቪዲዮ ይሰራና አንተ እውነት ሽጣህ ከሆነ ይቅርታ ትጠይቃለህ። እጠይቃለሁ። እንደውም ካሳውን ላከፍላቸዋለሁ እኮ። ስለዚህ በቃ ጸበሉን ሽጦ ከሆነ በነፃ የሚሰጥ ነገር ከፈጣሪ የተሰጠ ነገር እሱ በገንዘብ ሽጦ ከሆነ እና ማስረጃ ደረሰኝ ካለ ይቅርታ ይጠይቃል። እንዴት ልግባ እና ይስብሻለሁ? እንዴት አልሸጥኩም እንጂ ገንዘብ ከፍዬ እኮ ነው። 1 ኪሎ እኮ 10 ብር ተከፍሎ ነው የሚታለፈው። እኔ ራሴ ይዤ ስለመጣው ነው እንጂ እቃ ከኢትዮጵያ ስናስመጣ 1 ኪሎ 10 ብር ነው። ባስከፍላቸውስ መብት አይደል እንዴ? ከፈለገ ይወስዳል፣ ካልፈለገ ይተዋል አይደል እንዴ? ሰው ራሱን ሲያሙ ፓራስታሞል እንትን ሄዶ ፋርማሲ ሄዶ ሲገዛ ገንዘብ ከፍሎ ነው ይሰጣል፣ ይቀበላል። እኔ ግን ያንን አላደረኩም። አመጣው ሲጠይቁኝ ስለምንም በቄ እባክህ ደጁን መርገጥ ስላልቻልን ጸበል እንኳን አምጣልን እምነቱ እንኳን አምጣልኝ ስሉ አመጣው። መጥቷል ብዬ 18 ሊትር ነው ያመጣሁት። እግዚአብሔር ባለ 2 ሊትር 9 ሃይላንድ ላይቭ ላይ ራሱ ይታያል። ሙሉ ለሙሉ ካስገባን ምናልባት ወይ 1-2 ሃይላንድ ካላስገባን አላውቅም። ያ ሁሉ ይዤ መጥቼ ውሰዱ ብዬ ሲሰጣቸውም ደግሞ ባለቤቴ ጸበል አንሸጥም፣ ጸበል ትሸጣላችሁ የምትሉ ሰዎች ጸበል አንሸጥም፣ ኦርደር ያዘዛችሁ ከኦርደራችሁ ጋር፣ ሌሎቻችሁም ደግሞ ተዘጋጅቶላችኋል ኦርደሩ ተብሎ ጸበሉ በግማሽ ሊትር ሃይላንድ ተደርጎ ግማሽ ተደርጎ እንዳለ ተደርድሮ ቪዲዮ ሰርታ ፖስት አድርጋ ነው የላከችላቸው። ያ መረጃ እንኳን አለ። አንሸጥም ያልንበት ቦታ እንዴት ጸበል ሸጣችሁ ብሎ ያለ ማስረጃ ያለ ምንም ነገር ይሰድቡናል እኮ። ምን አነሳሳችሁ ይሄን ለማድረግ?
አቡ ጸበል በሃይላንድ አይቀዳም ተከልክሏል። ስለዚህ ይሄ ነው ጥፋቱ፣ በሃይላንድ መቅዳቱ ነው። ይህንን በትህትና ጸበል በሃይላንድ አይቀዳም ብሎ መንገር ነው። ለሱም መልስ አለኝ አቡ። ጸበል በሃይላንድ ካልተቀዳ አይቀዳም አውቃለሁ። ገዳም ሲሄድ በጃሪካን ነው የቀዳሁት። በጃሪካን ይዤ መጥቼ አዲስ አበባ ግቢ ውስጥ ሆኜ ወደ ሃይላንድ ስገለብጥ ቪዲዮ ሰርቼ ቪዲዮን ራሱ እኔ እንደዚህ ይመጣል ብዬ አላሰብኩኝም። ቪዲዮ ውስጥ ከትቼዋለሁ። ከኢትዮጵያ በ10 ሊትር እንዴት ጸበል ላሳልፍ እችላለሁ? እኔ እንዴት ሻንጣ ውስጥ አስገብቼ ያሳልፋለሁ? ሃይላንድ ላይ ካልጨመርኩኝ። እዚህ ብመጣ በምን በጉንጬ ነው የምወስድላቸው ወይስ እጄ ላይ አድርጌ ነው ማደርስላቸው? ሃይላንድ ውስጥ ጨምሬ በኦርደር እነሱ ጋር ካልደረሰ በፌስታል እየቋጠርኩ ነው ወይ ማደርስላቸው? እንዴት ነው የሚደርሳቸው? ትክክል። በምን በኩል ሊደርስ ይችላል በሃይላንድ ካልተቀዳ? ይህንን እንትን ምንድነው ቅድም እንዳልከው የሃይማኖት አባት ምናምን እንጠይቅና ዲያቆን መዝሙር ያላችሁን ፍላጎት ነው። የሰው መውደድ ይስጣችሁ። ትልቁ ነገር የሰው መውደድ። ቴሲ ደግሞ ቅር አይበል ለምን ስም ያልተጠራ ምናምን ብሎ መደባበሱ ችግር የለውም። እናንተ አንገናኛለን። ለመማር አንዴ ቆይ። አይ ከአፋቸው ሳይወጣ መማር ስትጋቢ ከነባለቤትሽ አውሮፓ የፈለግሽበት ቦታ ሽርሽር እኛ እንችላለን ብለዋል። ሲዩዝ ነው የሚኖረው። ቱሉዝ ፈረንሳይ ካውሽ የሆነ የባህር ምናምን ከተማ ናት መሰለኝ። እናዝናናታለን ያሉ ነው። ፈረንሳይ እና የስዊዝ ልጆች አሉ። አይ ኦኬ ችግር የለውም። እንትን እኛስ ባንድ ሆነን መምጣት አንችልም? አቤት ግን ይሄ ፒፕል በስማ ማለት ነው ትላለህ። ለማውጣት የሚሄዱበት ርቀት የትየለሌ ነው። አይ ገና ተናግረሽ ሳትጨርስ በሌላ ነገር ሊያሞግሷት በሊሞዚን በምናምን የተስፋየት ቴሲ ደግሞ አንዴ ከስር ጻፉ። ቲጂ ፎሎ መልሽለት። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ኖ ይሄማ ሌላ ነገር ነው። ይሄ ሌላ ነገር ነው። ይሄ ሌላ ነገር ነው። እንዴ እንደዛ ተንሰፍስፎ ስንት ደቂቃ እድል ሰጠ ነው። ይሄ ሌላ ነገር ነው። ፎሎ መልሽና ይሄ ሌላ ነገር። አንዴ ሚትሽን አንሺና ፎሎ መልሽለት። ይጻፍልኛል። ማን ነው ስም? ጂቢ ይላል በይ። ልብ ነው ካልወጣው አይ እንትን አይለኝም ማለት ያኛው ስልክ አንዳንድ ያው ጽፎልሻል። ኦኬ አይሰው እሺ አይ እላያችን ላይ አገናኙ ሲገናኝ እላያችን ላይ ተጋቡ ትላለህ። ሰላም እንዴት እንደምን አለ ወንድማችንን አንዱን እንግዳ አስተናግዱት። በቃ አሁን አስተናግዱት። እንግዳ አድርገው ሌላውራ ከዛ አብሩ ችግር የለውም። እሺ አውራ። እሺ በቅድሚያ ሁላችሁም እዚህ ተሰብስባችሁ ከወንድማችን ጃፈር ጋር ከጎኑና አለኝታኝነታችሁን ስላሳያችሁን በጓደኛዬ እንዲሁም በወንድሜ ጃፈር ስም ከልብ ያመሰግናለሁ። ሁላችሁም መማር፣ ተስፋዬ፣ ዙዙ፣ ቲጂ እዚህ ሆናችሁ ጊዜያችሁን ስለሰጣችሁ ስለጓደኛችን በጣም ከልቤ በጣም አመሰግናለሁ። አጠገቡም ደግሞ ያላችሁ 2 ጂቢ ቲጂ ሌላ በዙሪያችሁን ቴስ ያላችሁም እናንተም ፈጣሪ ጥንካሬውን ሰጥቷችሁ እስከዚህ ሰዓት ስለቆያችሁ በጣም ፈጣሪንም አመሰግናለሁ። ከልብ ያመሰግናችኋለሁ። ሰላሙን ወደን ኑሩልኝ። ቴንክ ዩ። እሺ መማር ተናገሪ። አሁን ደከመኝ በገዛ ቤቷ። እሺ ተናገሪ። ለማንኛውም ደግሞ ሌላ ትራጀዲ የመጣባቸው እውነት ለመናገር ዛሬ የድሮ የሆነ ሰዓት ከሆነ ከአመት በፊት ምናምን እንደዚህ ሰብሰብ ብለን ሰዎች የምናግዝበት ታይም ነው የመሰለኝ። የድሮ ቫይቭ ተመለሰ። የሆነ በዚህ በስድቡም በምኑም እንትናልና እንደዚህ መልካም የምንሰራው ሰዎች ማፈግፈግ ጀምረን ነበርና ዛሬ ግን ሰብሰብ ብለን በአንድነት ነው ወንድማችንን የረዳ ነው እና በጣም ነው ደስ ያለኝ። ሁሌም መልካም ልብ ያላቸው ሰዎች ናቸው መልካም ቦታ ላይ የሚሰባሰቡት ብዬ አምናለሁ እና እዚህ የምታያቸው ተስፍሽ ገና ስጀምር የመጀመሪያው ቁጥር 1 አብሮኝ እርዳታን የሰራ
ወንድሜ ነው። ቴሲም እንደዛው። ቴሲም አብሮኝ ረጅም ሰዓት በቃ በእርዳታ የምንገናኝ ወንድምና እህቶች ነን እና እጅግ በጣም ወዳቸው ማከብራቸው ሌሎቹም ቅድም የነበሩ ነበሩ። ሁሉም በጣም መልካም ሰዎች። እውነት ለመናገር እዚህ እኔ መልካም እንድሰራ የሚያደርጉኝ ብዙ መልካም ሰዎች አሉ። ከታች ታብታብ በማድረግ ጊፍት በመስጠት ብር በማውጣት ቪዲዮ ሸር በማድረግ እኔ እንጃ በሐሳብ በትልቁኝ አንበሳ ሊለቁልሽ ነው። በትልቁኝ አረታው ተላብራበት ማከ እሺ፣ በትልቁ ሆናለሁ። ስራ ቦታ ስለሆንኩ ነው። ይቅርታ ጋይስ። እና እጅግ በጣም መልካም ልቦች ያለበት ስብስብ ስለሆነ ቲክቶክን በዚህ በጣም ወደዋለሁ። ስም ማጥፋቱም ስድቡ ምኑም ታግሰን ይኖር ነው። በቃ መልካም ሲሰራ ደስ ስለሚለን ነው። የሰው ህይወት ሲተርፍ ስለምንወድ ነው። ደስ ይለናል። ያ ደስታችን ደግሞ አሰባስቦናል። መልካም ለሆናችሁ በሙሉ ለኢትዮጵያ ኤርትራውያን፣ ኢትዮጵያውያን በቃ ምንም ቃላት የለኝም። እግዚአብሔር ያክብራችሁ ይህን ስላደረጋችሁ። እኔ ምንም ያደረግኩት ነገር የለም፣ እናንተ ናችሁ። በእውነት ከአስተባባሪ ቴሲ ቲጂ ካለ ዲጄው ማለት ነው በስልክም በምንም በማገዝ ጓደኞቹ በጣም ደስ ይላሉ። የምር ከኋላ አሉ በጣም የሚያግዙት ጓደኞቹ ይሄን ባደርግ የሚሉ እና ምንም በቃ እውነት እንደዚህ አይነት ሰው ይስጣችሁ፣ የሰው መውደድ ይስጣችሁ። የሆነ ችግሮችን ቢኖሩ ያለፉት ችግሮችን ቢኖሩ በይቅርታ ተላልፎ ይህን መልካም ስራ መስራቱ በጣም በጣም ደስ የሚል ነገር ነው። እግዚአብሔር ይስጣችሁ ሁላችሁንም። ቴሲ ዙዙዬ በእውነት ኢትዮጵያን በጣም ስለምትወድ እኔ በጣም ነው የምወዳት። የሚያጋራን ብዙ ነገሮች አሉና በጣም ጠንካራ አቋም ያላት ልጅ ናት። በጣም ነው የምወዳት። ዛሬ ስለመጣች አፍተር ሎንግ ታይም በጣም ደስ ብሎኛል። ቲጂ ሚናጅ እንግዲህ ያው ትዳር እየተጋባችሁ እሷ ጋር ትዳር በሽ ነው ትላላች። እኔን እስካሁን አላጋባችም እንጂ ትዳር በሽ ነው። በጣም መልካም ልብ ያላት በዚህ በመልካም ነገር ነው የተገናኘ ነው ግን በጣም ጥሩ ልብ ያላት እህቴ ናት። ስላገኘሁሽ በጣም ደስ ብሎኛል። መሲል እንግዲህ አሁን ነው ያየሁ በደንብ እንኳን አወኩ። ቴሲ ተባረክ፣ ተስፍሽዬ ተባረኩ። እግዚአብሔርን ቅድም ጀምራችሁ ስታስተባብሩ የነበራችሁ እናንተ ከሀስከፈ ስለሆናችሁ ከሀስከፈ ተጀምሮ እስኪያልቅ ድረስ በጣም ደስ ይላል። ይሄ ትብብራችሁ ልጁን ያድነዋል ብዬ ነው የማስበው። ከገንዘብ ከምንም በላይ አለን ማለት እኔ ቪዲዮ ስሰራ አይታችሁ ከሆነ አለን በሉት ወንድምቶች አሉኝ ሲል በጣም ብዙ ሰው በመንፈሱ የሚርበሽ ሰው እግዚአብሔር ያግዘዋል። በቃ ነው ኤነርጂ ትሆኑታላችሁ። ለጃፈር በቃ እንደዛ ነው ምን ሆነው ኤነርጂ ነው ምን ሆነው አብረነው ስንሆን ምንም ባይደረግለት ራሱ በቃ አሉኝ ለካ ኢትዮጵያውያን ወገኖች አሉ ይላል እና በጣም ደስ ይላል። ይሄ ትብብሩ ይቀጥል። በእውነት ስንተባበር ነው እንጂ ስንሰዳደብ ስንወቃቀስ አያምርም። ይሄ ትብብራችን እጅግ በጣም ደስ ይላል። እኔ ምንም አላደረግኩም። በእውነት ነው የምላችሁ እናንተን ያደረጋችሁት እግዚአብሔር ያክብራችሁ። ጃፈር ደግሞ በእውነት እኔ ምን እንደምል አላውቅም። እግዚአብሔር ረድቶ ሁሉ ነገር ተስተካክሎ ደግሞ 100% እኔ ብዙ ጊዜ እዚህ ቤት የመጣ ሰው ምንም ሆኖ አያውቅም ነው የምለው። በቃ ይድናል። አይ ዶንት ኖ የሆነ ነገርም ሲፈጠር ድኖ የሚያመሰግነን ጊዜ ነው የሚመጣውና ሁሌ እግዚአብሔር ይረዳናል። አሁንም አንተን ይርዳህና እዚህ መተህ የምትመሰክርበት አለን ያሉህን ወንድሞችን እህቶችን የምታስደስትበት ጊዜ ይሁን። ትድናለህ ደግሞ በእውነት እግዚአብሔር አለ። ትድናለህ። አምሹር ነገ ከነገ ወዲያ አንተም ሌላ ሰው የምትረዳበት ጊዜ እንደሚመጣ እርግጠኛ ነኝ። ለምን አሁን ከሌሎቹ ሳትሄዱ ቲጂ ህፃን ልጅ ታሞባት መታ የምር ያኔ በቃ ጨንቋት ህፃን ልጅ ነው በቃ መተንፈስ እንጃ። የእሷን ልጅ ሳየው በጣም ልጅ በቃ አራስ ልጅ ነው ሆስፒታል ገብቶ ያገዝናትና ሁሌ ምን አላት ልጁን መካሻ ነው የምንለው አልኳት። መካሻ ነው ስም ወጣለት መካሻው እንለዋለን ብለው ስሙ ራሱ መካሻ ነው። አሁን እሷ ትክሰናለች። በእርዳታ ባስቀመጥን ቁጥር መታ ታግዘናለች። የምር ልጇ ድኖ ተሽሎት ስናይ ከዚህ በላይ ምን ደስታ አለ ጋይስ። ስለዚህ ጃፋርም ድኖ ሁሉ ነገር ወደ ሰላሙ ተመልሶ የምናይበት ጊዜ ቅርብ ነው። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የምናመሰግነው። ሁላችሁም ወዳችኋለሁ፣ አከብራችኋለሁ። አንድ ነገር ማለት ፈልጋለሁ። መማር
ቅድም ቴስ እንዳለው እንግዲህ ቅድም ቴስ እንዳለው በማንኛውም በሰርግም ይሁን በሃኒሙን አጋጣሚ ፍራንስ ፓሪስ ላይ ከመጣሽ የፎቶና የቪዲዮ አገልግሎት ከኔ ጋር ታገኛለሽ። ያው ለጓደኛችን የዋልሽለትን ውለታ ባይተካም ግን ይህንን ቃል እገባለሁ በማንኛውም አጋጣሚ ፓሪስ ላይ ከመጣሽ የቪዲዮ እና የፎቶ አገልግሎት በስቱዲዮ አቀርባለሁ ማለት ነው። ይሄ ቃሌ ነው። አመሰግናለሁ። እግዚአብሔር ያክብርሽ። እንትን ካለን ከጀመርን አይቀር ለምን አቋቁመን ታዲያ እንትን አንልም? እኔ ደግሞ አልጋ ገዛላታለሁ። ታግባና አልጋ ገዛላታለሁ። ማሩቴ እኔ እኮ ቸገረኝ። ስሙ ለእሷ ምን የሚበቃ ወንድ አለ ብዬ ስሙ ቢኮዝ መማርን እኔ ማንም ሰው እንዲነካ ማለት እንዲያሳዝንብኝ ልቧ እንዲሰብርብኝ ስለማልችል ምን አይነት ባል እንደምፈልግላት ራሱ ቃላት ነው የሚያጥረኝ። ከአይምሮ በላይ ነው። ገባችሁ? ለዛ ፓኬጅ ናት። ተጠንቀቂ። በጣም ከባድ ነው። ለሷ ባለ መሰለኝ እንደ መዳር ቁጠሩት። አንድ ሰው እንደ መዳር ቁጠሩት። አውራ ሚውትን አንሳና አውራ ሉል በጣም ጎፈንድሚ በመክፈት እንዲሁም ከጃፓን ያለች ወንድማችን ነው። ሉልዬ በጣም ነው እናመሰግን። ከስር ያለው ካሜራና ቪዲዮ ይችላለው ፓሪስ ከመጣችሁ የሚለው ሰው ፓሪስ መምጣት የምትፈልጉ ኢትዮጵያውያን ካላችሁ ከየትኛውም አካባቢ ሉልን ፎሎ አድርጉት። ባይዜ በጣም ብዙ ነገር ፓሪስ አካባቢ ላይ የሚሰራ ነው። አውሮፓ ላይ የዞረ ካሜራ ቪዲዮ ይሰራል። እንዲሁም ባይዜ ይሄን እርዳታ ስንጀምር ከማርሴ ዛዛ የምትባል እህታችን ናት 1000 ዩሮ አስገብታ ይሄን እርዳታ ያስጀመረችው እና ዛዛዬ የምታይ ከሆነ በጣም ነው ምናከብርሽ። ቤዚዬ ከላይ አለሽ። ቤዚዬ እዚህ እርዳታ ላይ ባይዜ ወደ 8 ወይ ወደ 900 ዶላር አስገብታለች እና እዚህ ላይ እግዚአብሔር ያክብርልን። እግዚአብሔር ያክብርልን። ሁላችሁም ከአንድ ብር ጀምራችሁ ሰጣችሁ በድጋሚ እግዚአብሔር ፈጣሪ ያክብራችሁ። በምታምኑበት እምነት እናመሰግናችኋለን እና ኢትዮጵያ ለዘላለም ትኑር። መማር ቅድም አንድ ነገር ብለሻል። አዎ ለ2 ዓመት ባይዜ እርዳታ ሰርቼ አላውቅም። በዚህ አጋጣሚ